የትግራይ ወጣቶችን ጨምሮ ከመላ ኢትዮጵያ የተውጣጡ የሀገር ልጆች ለጦርነት እየተማገዱ እያለ ስብሃት ነጋ ከኤርትራ ጀነራሎች ጋር ይገናኙ ነበር። እኛ አናቅም ነበር። በኋላ ነገሩን ስንሰማ በጣም አዘንን። ለትርጉም አልባ ጦርነት በርካታ የኢትዮጵያ ወታደራዊ መኮንኖችና የትግራይ ወጣቶች ያለቁበት ጦርነት ነበር በማለት ታሪካዊ አጋጣሚውን በቁጭት አስታውሰውታል። አሁን ያለው መንግስት የያኔውን ስህተት ይደግማል ብዬ አልጠብቅም። በአጠቃላይ ጦርነት እንዲጀመር ይፈልጋል ብዬ አላስብም። የእኔም ፍላጎት ጦርነቱ እንዳይጀመር ነው። ሁሉም ነገር በሰላምና በድርድር እንዲያልቅ ፈልጋለሁ። ነገር ግን ጦርነት ከተጀመረ አሰብን ብቻ ይዞ የሚመለስ ሰራዊት ይኖራል ብዬ አላስብም። ምክንያቱም የሻዕቢያ መንግስት የሚቃወሙ ፓርቲዎች ሙሉ ኤርትራን ከሻዕቢያ አስተዳደር መዋቅር እንዲነሳ ይፈልጋሉ። ይህን ኢሳያስም ሆነ የሻዕቢያ ሰዎች የተረዱ አልመሰለኝም ማለት ተናግረዋል። የትግራይ ወጣቶችን ጨምሮ ከመላ ኢትዮጵያ የተውጣጡ የሀገር ልጆች ለጦርነት እየተማገዱ እያለ ስብሃት ነጋ ከኤርትራ ጀነራሎች ጋር ይገናኙ ነበር። እኛ አናቅም ነበር። በኋላ ነገሩን ስንሰማ በጣም አዘንን። ለትርጉም አልባ ጦርነት በርካታ የኢትዮጵያ ወታደራዊ መኮንኖችና የትግራይ ወጣቶች ያለቁበት ጦርነት ነበር በማለት ታሪካዊ አጋጣሚውን በቁጭት አስታውሰውታል። አሁን ያለው መንግስት የያኔውን ስህተት ይደግማል ብዬ አልጠብቅም። በአጠቃላይ ጦርነት እንዲጀመር ይፈልጋል ብዬ አላስብም። የእኔም ፍላጎት ጦርነቱ እንዳይጀመር ነው። ሁሉም ነገር በሰላምና በድርድር እንዲያልቅ ፈልጋለሁ። ነገር ግን ጦርነት ከተጀመረ አሰብን ብቻ ይዞ የሚመለስ ሰራዊት ይኖራል ብዬ አላስብም። ምክንያቱም የሻዕቢያ መንግስት የሚቃወሙ ፓርቲዎች ሙሉ ኤርትራን ከሻዕቢያ አስተዳደር መዋቅር እንዲነሳ ይፈልጋሉ። ይህን ኢሳያስም ሆነ የሻዕቢያ ሰዎች የተረዱ አልመሰለኝም በማለት ተናግረዋል። በመቀጠል ሻዕቢያ አሁን የኢትዮጵያ መንግስት የመዋጋት አቅም የለውም። ከሆነም ጊዜው አልፏል። አሁን ማድረግ ያለበት ብልጽግናን የሚቃወሙ ኃይሎች አደራጅቶ በትጥቅና በሎጂስቲክስ በማገዝ መዋጋት ነው። ይህ ደግሞ አሁን የጀመሩት አይደለም። ቀድሞ የነበረ የሻዕቢያ ዋነኛ ስትራቴጂ ነው። ጽምዶ ተብሎ ከህወሓት ጋር የጀመሩት ነገር አለ። ይህ አዲስ አይደለም፣ ድሮም የነበረ ነው። አዲስ ከሆነም በግልጽ ማድረግ መጀመራቸው ነው። እኛ ከ1990 እስከ 1992 ከሻዕቢያ ሰራዊት ጋር ጦርነት እያደረግን እኮ እና ስብሃት ከሻዕቢያ ጀነራሎች ጋር ይገናኙ ነበር። ብልጽግና የባህር በር አጀንዳን ማቀንቀኑ ከምን የመነጨ ይመስሎታል? በትክክል አምነውበት ነው ወይስ ለአንድ ሰሞን አጀንዳ የማድረግ ፍላጎት ኖሯቸው ነው ተብለው የተጠየቁት ሳሞራ አነጋጋሪ የሆነ ምላሽ ሰጥተዋል። ዶክተር አብይን ድሮም አውቀዋለሁ የሚሉት ሳሞራ ከአሰብ መታጣት ጋር የተለየ ቁጭት ከሚያሳድሩ ወታደራዊ መኮንኖች መካከል አንዱ እንደሆነ ይናገራሉ። እኔ አብይን አሁን አይደለም የማውቀው ኢንሳ ላይ ያለ